ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ መሐላ የመጨረሻ ክፍል ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ከድር እየተጣደፈ ለናዚ ይነግራታል። እምሄድበት ቦታ አለኝ፣ እሄዳለሁ፣ ከዛ ተመልሼ እመጣለሁ። ለምንድነው እሱ አብሬ የማልሄደው? እኔ አብሬ ልሄድ እባክህ። የኔ ውድ ይኸውልሽ፣ አንቺ ረፍት ማድረግ አለብሽ። በቤት ውስጥ መሆን አለብሽ። ወደ ወዲህ ማለት የለብሽም። መንገላታት የለብሽም። ለልጃችንም ደግሞ ጥሩ አይሆንም። ይሄው ያመጣሁልሽ ምግብ፣ ካስፈለገ ደግሞ ማሳጅ ላድርግሽ። ልክ እኔ እንዲሄድኩ እንዳይደብርሽ። ሙዚቃ ምናምን ከፍተሽ መዝናናት ትችያለሽ። ፊልም ማየት ትችያለሽ። መጽሐፍም አለ፣ እሱም ማንበብ ትችያለሽ። ከዛ በኋላ ደግሞ ሲደክምሽ ረፍት አድርጊ። መተኛት ይኖርብሻል። አየሽ አይደል እዚህ ትከሻሽ አካባቢ ጥሩ አይደለም። ይኸውልሽ ስራ አታብዥ ብዬሽ ነበር፣ ነገር ግን አልሰማሽኝም እያለ ሲናገር ትተክዛለች። ምን ሆነሻል? ምን ነው ዝም አልሽ? ምንም ችግር የለውም፣ በቃ መሄድ ትችላለህ። ታውቂያለሽ ግን የኔ ሚስት እኮ መልአክ ነው የምትመስለው። ነገር ግን ምን ታረጊዋለሽ? አንዳንድ የማይረቡ ሰዎች ጠንቋይ ነች ይላሉ። ለማንኛውም የኔ ውድ ቶሎ ተመልሼ እመጣለሁ። በፍጹም አላረፍድም። ይኸውልሽ ቃል እገባልሻለሁ እንዳይደብርሽ። እኔ የምለው ግን ታፈቅረኛለህ አይደል? በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ይህንን ተናግሮ ልብሱን ሊቀይር ወደ ውስጥ በሚገባበት ሰዓት አንድ መልእክት ወደ ስልኩ ላይ ይላካል። የመልእክቱን ድምፅ ከሰማች በኋላ ከተቀመጠችበት ተነስታ ወደ ከድር ስልክ ጋር ትሄዳለች። ስልኩንም ከፍታ ማንበብ ትጀምራለች። መልእክቱንም የላከችለት ኦዝለም ነበረች። ይኸውልህ ስራዬን ጨርሻለሁ። አንተ ምን እያደረግክ ነው ያለው? ለምንድነው ቶሎ ማትመጣው? እያስጠበቀኝ እኮ ነው ያለው። ከዚህ ቀደም የተላላኩትንም ወደ ኋላ እየተመለሰ ታነባለች። ከድር የጻፈውን አሁን ይኸውልሽ ቶሎ መምጣት አልችልም፣ ነገ ድረስ ደግሞ መቆየትም አልችልም። አሁን በፍጥነት መጥቼ አንቺን ማግኘት አለብኝ፣ ማየት አለብኝ። ሰዓት ይኖርሻል አይደለ? ለአንተ ሁልጊዜም ቢሆን ሰዓት አለኝ፣ ጊዜ አለኝ፣ እየጠበቅኩ ነው። ለማንኛውም በእርግጥ ጠዋት አልተመቸኝም ነበር፣ ነገር ግን አሁን መገናኘት እንችላለን። ይሄን አነባ ከጨረሰች በኋላ ናዚ ግራ ትጋባለች። ምን እየተፈጠረ ነው ያለው? ምን እየተካሄደ ነው? ስልኩንም በፍጥነት ታስቀምጣለች። እየተራመደ ስትሄድ ከከድር ጋር ይገናኛሉ። ለምንድነው እሱ የተነሳሽው ከተቀመጥሽበት? ምንድነው እሱ? የተፈጠረ ነገር አለ? ወደ እንጂላ ጋር መሄድ ይኖርብኛል። አሁን እዚህ አልቀመጥም። ምንድነው እሱ? የተፈጠረ ነገር አለ ወይ? ንገሪኝ እንጂ። ይገርማል፣ እየተጨቃጨቁ ነው ያሉት። በደንብ አልተስማሙም ከመቲ ጋር እና ድምጿን ስሰማው በቃ ጥሩ ስሜት ላይ አይደለችም። ምን አይነት ነገር ነው እባክሽ? እንደዛ ከሆነ በቃ እኔም አብሬሽ ልሂዳ፣ አስታርቀናቸው እንምጣ። ኧረ በፍጹም አይሆንም። ከዚህ በተጨማሪ የሚሄድበት ቦታ አለ ብለኸኛል። በእርግጠኝነት ጠቃሚ ነገር ነው የሚሆነው። ስለዚህ ያንን ነገር መሰረዝ የለብህም፣ መሄድ ይኖርብሃል። እኔ ብቻዬን እሄዳለሁ፣ ችግር የለውም። በጣም ጥሩ በቃ የኔ ውድ፣ በእርግጥ የተናገርሽው ነገር ልክ። ለምን አልሸኝሽም ታዲያ? ምንም ችግር የለውም፣ ታክሲ ይዤ እሄዳለሁ። አትጨነቅ ለሱ። አንተ ሂድ በቃ። ለምንድነው ታክሲ የምትይዥው? ናዚ ምን ሆነሻል? እኔ እኮ አለሁ። ከድር እባክህን እሺ በለኝ። ብቻዬን ነው መሄድ የምፈልገው። በቃ ደስ እንዳለሽ በቃ። እሺ ችግር የለውም። ስመለስ በቃ ወስድሻለሁ። ስልኬን ደግሞ ያረኩት እባክሽ። ስልኩን ካነሳ በኋላ አሁንም ቢሆን ያየችውን ነገር ለማመን እየከበዳት ናዚ በሀሳብ ተውጣለች። ናዚ የኔ ውድ ምንድነው እሱ? የተናደድሽብኝ ነገር አለ እንዴ? ኧረ በፍጹም እኔ ያልተናደድኩም። ለምንድነው እሱ የምናደድብህ? እኔን የሚያናድደኝ የሚያበሳጨኝ ነገር አለ እንዴ? ነገር ግን ፊትሽን ስመለከተው ጥሩ ስሜት ላይ አይደለሽም ብዬ እኮ ነው። የተጨናነቅሽ ይመስለኛል። እኔ ምን አውቃለሁ ብለህ ነው። በቃ እርግዝናው ሳይሆን አይቀርም፣ ሆርሞኒ ሊሆን ይችላል። እባክህ ከድር፣ ለማንኛውም እንሂድ። ደስ እንዳለሽ እሺ በቃ እንሄዳለን። ነገር ግን እዛ ብዙ መቆየት የለብሽም። ይኸውልሽ እረፍት ማድረግ ስላለብሽ ተመልሼ በፍጥነት ወስድሻለሁ። ከዚህ በተጨማሪ ደግሞ በምንም ነገር አንቺ መናደድ መበሳጨትም የለብሽም። ይሄን ወቂ። ልጃችንንም ማናደድ የለብሽም። ይገባሻል አይደል? ብሎ ተናግሮ ጉንጯን ይስማታል። በመጨረሻም ናዚ እነ መቲ ጋር ደርሳለች። ውሃ እየጠጣች ነው። ቀለል ያደርግልሻል። ጎንጨት በይ በቃ። አሁን ደህና ነሽ አይደለ? ምንም አልልም። መቲም ይናገራል። ይኸውልሽ ሁሉም ሰው ሊያደርገው ይችላል ይሄንን ነገር ግን ከድር በፍጹም እንደዚህ አንቺ ላይ ያደርግ። ይገርምሻል፣ ከእሱ ጋር ሆኜ ሻይ ቡና በምንልበት ሰዓት ራሱ ስብሰባ ላይም የተለያየ ቦታ ላይ አብረን በምንቀመጥበት ሰዓት በፍጹም አንገቱን ቀና የሚያደርግ ልጅ አይደለም። ዞር ብሎ እንኳን አይኑን የሚያማትርበት ሰው የለም። በፍጹም አንቺ ላይ እንደዚህ አይነት ነገር ከድር አያደርግም። እኔ እርግጠኛ ነኝ። ቆይ አንቺ ስለምታስቢው ነገር ምን ያክል እርግጠኛ ነሽ? ነገር ግን ሴቶች በጣም ዛሬ ግራ አጋብታችሁኛል። አንቺም ብትሆኝ ኤንጄላ የወንጂው ነገር አለ ፊትሽ ላይ ጥሩ ስሜት አይነበብ። ሴቶች ቆይ ዛሬ ምንድነው እሱ የተፈጠረው? መቲ ምን እያልክን ያለው? ያልኩህን ነገር አልሰማኝም እንዴ? መቲ እያዳመጥከኝ አይደለም ማለት ነው? ከዚህ በተጨማሪ እስኪ አንድ ነገር ልጠይቅህ። ጓደኛ ነው አይደለ ከድር? በዚህ ሰዓት ምን አይነት ቢዝነስ ነው እሱ የሚኖረው? አስቸኳይ ቢዝነስ ብሎ ነው የሄደው። ምን እያልሽን ያለሽው ናዚ? ስራችንን በደንብ አድርገሽ ታውቂዋለሽ። ጊዜ የማይሰጥ ነገሮች ይፈጠራሉ አይደለም? ወዴት ነው የሚሄደው ብሎ ነግሮሻል? ወደ ስራ ነው የሚሄደው ብሎ ነግሮሻል? እሱ እየሄደ ያለው ኦዚየም የምትባል ሴት ጋር ነው። ስልኩ ላይ አንብቤያለሁ የተላላኩትን ሜሴጅ። ልከተለው ነበረ፣ በታክሲ ልከተለው ነበር፣ ነገር ግን አልደረስኩበትም። አሁን አንቺ ተረጋጊ፣
ሆድሽ ውስጥም ልጅ አለሽ። እንደዚህ መጨናነቅ የለብሽም። እማዬ ልክ ሳትሆን አትቀርም። ይኸውላችሁ እማዬ ልክ ነበረች ማለት ነው። በቃ አይኖችን እያየ እኮ ነው የሚዋሸኝ። ይገርምሻል። ይኸውልሽ የኔ ውድ የኔ ፍቅር እያለ እኮ ነው የሚዋሸኝ። ጅል አደረገኝ፣ ደደብ አደረገኝ። በእውነት በጣም ደደብ ነኝ፣ ጅል ነኝ እኔ። ይኸውልሽ ናዚ ተረጋጊ እባክሽ፣ እባክሽ የኔ ውድ ተረጋጊ እያለች ኤንጄላ ታጽናናታለች። አታልቅሽ። ምናልባት ተሳስተሽ ሊሆን ይችላል። ያሰብሽው ነገር ልክ ላይሆን ይችላል። አሁን እኮ እርግጠኛ የሆንበት ነገር ምንም ነገር የለም እጃችን ላይ። በሌላ በኩል ከድር ቀጠሮ ቦታ ላይ ደርሷል። በሩን ከፍት እያደረገች በፈገግታ ተሞልታ እንኳን ደህና መጣህ፣ በእውነት ተስፋ እየቆረጥኩ ነበረ። ደስ እያለው ከድር ወደ ውስጥ ይገባል። በሌላ በኩል መቲ ግራ እየተጋባ ነው። እንዴት ስሟን ይጽፋል? ኦዚየም ብሎ እንዴት ስሟን ይጽፋል? ምን አይነት ሰው ቢሆን ነው ሲጀመር ስልኩ ላይ ፍቅረኛውን በትክክለኛ ስሟ የሚጽፍ? ንገሪኝ። የማይሆን ነገር ነው የምታስቡት እናንተ ሴቶች። ለማንኛውም ይመስለኛል ይኸውልሽ እርግዝና ነው እንደዚህ እያደረጋት ያለው። እየተበሳጨች ያለችው ለዛ ነው። አንቺ ግን ግራ አጋብተሽኛል ኤንጄላ። የአንቺ ደግሞ ምንድን ነው? ንገሪኝ። ምንድን ነው የምታወራው? የምን ሆርሞን ነው የምታወራው? ለምንድን ነው እሱም አታዳምጣት? የምትናገረው ነገር አይገባህም እንዴ? አውቃለሁ እኔ አውቃለሁ። ወንዶች ሁልጊዜም ቢሆን በእርግዝና ሰዓት ላይ ነው እንደዚህ የሚያደርጉት እያለች ናዚ ታዝናለች። ማን ነው ደግሞ እንደዚህ ያለሽ እባክሽ እያለ መቴ ይጠይቃታል። መረጃዎች፣ ጥናቶች የሚያመለክቱት እንደዛ ነው። ይኸውልህ የእናንተ ወንዶች ጉዳይ የዚህን ጊዜ ነው የሚፈተነው። እኛ ላይ የሚፈጠረውን ነገር እኛ ላይ ያለውን ጫና በፍጹም እናንተ አትመለከቱ እያለ እያለቀሰች ስትናገር ወደ ራሷ ሀሳብ እየተመለሰች ኤንጄላን በሀሳብ ትዋጣለች። እኛን እንደ መርዳት እኛን እንደ ማገዝ፣ እናንተ ግን በአንጻሩ እየተናደደች ኤንጄላም ትናገራለች። እኛ ሴቶች ቆይ ምንድን ነው እሱ ማድረግ ያለብን? ንገረኝ እስኪ። የእናንተን ልጅ በሆዳችን ይዘናል። ስንት ጫና አለ፣ ህመም አለ። ለ9 ወር ያክል እንሸከማለን። እኛን ከጎናችን ሆናችሁ እንደመደገፍ ጭራሽ በእኛ ላይ ወደ ሌላ ሴት ትሄዳላችሁ። እንዴት እንደዚህ ይደረጋል? እያለች ኤንጄላ ትናደዳለች። በእውነት ኤንጄላ እኔ በጣም ግራ እያጋባሽን ያለሽው። ምን ሆነሻል? ቆይ ዛሬ የሆንሽው ነገር አለ? እኔ ስላይ የተለየ ነገር ይፈጠራል? ናዚ ላይ የተፈጠረው ነገር አይፈጠርም? ንገረኝ እስኪ። እኔ እርጉዝ ስሆን ችት ታደርግብኛለህ ወይስ አታደርግብኝም? ንገረኝ። ምን እያልሽን ያለሽው? ቆይ አንቺ ልጅ መጀመሪያ እስኪ አርግዢ፣ እርጉዝ ሁኚ። ከዛ በኋላ እኔ የጀርባዬ ላይ እሸከምሻለሁ። ገባሽ? ምን አይነት ቃላት ነው እየተናገርሽኝ ያለሽው? ምን ሆነሻል? ቆይ ኤንጄላ፣ ቆይ አንድ ጊዜ ይኸውላችሁ ሴቶች፣ ይኸውልሽ ይሄ ልጅ ባልሽ፣ ይኸውልሽ ናዚ፣ አንቺ ካላፈርሽ ሽንት ቤት ድረስ ራሱ አዝሎሽ የሚወስድሽ ልጅ ነው። በየደቂቃው አይደለም እንዴ የኔ ውድ የኔ ፍቅር እያለ የሚንከባከብሽ። በእውነት እሱን እንደዚህ አይነት ሀሳብ ይኖረዋል ብለሽ ማሰብሽ በእውነት ትክክል አይደለም። ምን እያለ ነው ያለው? መቲ ነገርኩህ እኮ ስልክ ላይ አይቻለሁ እያልኩ ነው። አይገባህም እንዴ የምናገረው ነገር? መጀመሪያ ይኸውልሽ መረጋጋት አለብሽ፣ ማረጋገጥ አለብሽ። እሱንም ቢሆን መጠየቅ አለብሽ። ዝም ብለሽ በማይሆን ነገር የማይሆን ሀሳብ አታምጪ። ይኸውልሽ አንድ ነገር ልንገርሽ ኤንጄላ፣ እንደዚህ ድርቅ ብሎ ለጓደኛው እየተከራከረ ነው ያለው ይመስለኛል። ለአንቺም መጠንቀቅ ይኖርብሻል። አይንሽን ከሱ ላይ ባትነቅሊ መልካም ነው። እንደኔ ጉድ እንዳትሆኝ። ወይ ፈጣሪ ወይ! ጭራሽ ወደ እኔ ያመጣችሁት ነገሩ። መሄድ ይኖርብኛል። ከእናንተ ጋር መቆየት የለብኝም። ኤንጄላም ትናገራለች። ወዴት ነው የምትሄድ? ናዚም ግራ እየተጋባች ይኸውልህ በፍጹም እንዳትነግረው፣ ለከድር እንዳትነግረው፣ እንዳትደውልለት። እንደዛ ብታደርግ እገልሃለሁ በእውነት። ኧረ እባካችሁ ሴቶች እባካችሁ፣ ወደ ሽንት ቤት ነው የምሄደው እኔ። እንደዛ ከሆነ ስልክህን እዚህ አስቀምጥና ሄድ በቃ እያለች ኤንጄላ ታስጠነቅቃለች። ታውቂያለሽ ጌም እንደምወድ እንደምጫወት ታውቂያለሽ እኮ። ስለዚህ ስልኩን አስቀምጠውና ሂድ፣ ከዛ ስትመለስ ትጫወታለህ። ነገር ግን እኮ መቴ ይኸውልህ እባክህ ስልክህን እዚህ ጋር አስቀምጥና ሂድ እያልኩ ነው ያለሁት። ስልኩንም እየተበሳጨ ይወረውርላቸዋል። ከሰዓታት በኋላ ወደ አልጋ ክፍሏ ከገባች በኋላ ኤንጄላ እርግዝናዋን የሚያሳየውን መሳሪያ እየተመለከተች ከትራስጌ ታስቀምጠዋለች። በዚህ መሃል ስልክ ይደወልላታል። ስልኩንም አንስታ አቤት አያቴ። የኔ ውድ ልጅ ነግረሽዋል መቼም አይደለ? በፍጹም አይሆንም እንደዛ። ለምንድን ነው የማይሆነው? ለምንድን ነው የማንነግሪው? አሁን ጥሩ ሁኔታ ላይ አይደለንም ያለ ነው። የሚያመች ጊዜ አላገኘውም ይህንን ነገር ለመናገር። ምን ማለት ነው? አልገባኝም አያቴ። በኋላ እነግርሻለሁ። ይህን ሚስጥር ደግሞ ለማንም እንዳትናገሪ እባክሽ። ለጉልተን እናትም እጽፍላታለሁ እንዳትናገሩ ለማንም። ይሄ ነገር ሚስጥር መሆን አለበት። ይኸውልሽ የኔ ልጅ እኔ ለማንም አልናገርም። ነገር ግን ይህንን ነገር ለማወቅ አያትሽም ቢሆን ጫና እያሳደረብኝ ያለው። ለሱ ደግሞ ዋሸት አልችልም። እኔ ምናልባት ለሱ ብቻ ብናገር ይህን ነገር አይሆንም እያልኩሽ ነው አያቴ። እንደዛ እንዳታደርጊ በፍጹም እንድትጸጸት እንዳታደርጊ። ይህን ነገር የነገርኩሽ ለምን እንደሆነ በደንብ አድርገሽ ታውቂያለሽ። ደስ እንዳለሽ በቃ ልጅሽ። እኔ ለማንም አልናገርም፣ አትጨነቂያት። በዚህ መሀልም አያቷ በሩን ከፍቶ ይገባል። የኔ ውድ ልጅ በቃ መልካም ምሽት ይሆንልሽ፣ ደህና አደሪልኝ። በሌላ በኩል መቴ ወደ ክፍሉ እንደገባ ምንድነው እሱ የተፈጠረ ነገር አለ? ደህና ነኝ፣ ምንም አልሆንኩም። ትንሽ ግራ ተጋብቼ ነበር፣ ተጨናንቄ ነበር። በከድር ጉዳይ ስለሱ እያሰብኩ ነበር። እና ደህና ነሽ አይደል? አሁን ደህና ነኝ። ሁልጊዜ ደህና እንድትሆኝ ነው የምፈልገው። ለማንኛውም ይኸውልህ ናዚ ብቻዋን እንድትሆን አልፈልግም፣ መሄድ ይኖርብኛል ብላ ተናግራ ጥላው ትሄዳለች። በሌላ በኩል አያቷ እየጠየቀ ነው። ይኸውልሽ አፊፌ የሆነ ነገር እየደበቅሽኝ እንደሆነ በደንብ ይገባኛል። ይህን መደበቅሽ ደግሞ እኔን እያስጨነቀኝ ነው ያለው። ምንድነው እሱ የተፈጠረው ነገር? እንዴ ልጆቹ ላይ የሆነ ነገር አለ ወይ? አቲፍ እባክህ ለማንም መናገር የለብኝም፣ ቃል ገብቻለሁ። በቃ በጣም ጎበዝ ነሽ እባክሽ፣ ጀግና ነሽ። ለማንም አልናገር እያልሽኝ ያለሽው አይደለ? ለእኔ አትናገሪም እባክህ፣ ድርቅ አትበል። የማይሆን ነገር ነው በቃ። ይገርማል በእውነት። ስለዚህ እኔን አታምኘኝም ማለት ነው አይደለም እንዴ? እኔና አንቺ አንተማመንም ማለት ነው። ይሄን ይውድ
ከዚህ ጉዳይ ጋር ምን ያገናኘዋል እናንተ መዋደድ? ጥሩ በቃ ደስ እንዳለሽ ጥሩ በቃ እንደውም ጀርባዬን አዞሬ ነው የምተኛው። ምን አለኝ ከአንቺ ጋራ ጭራሽ አታምኘኝም ማለት ነው። በቃ እሺ በቃ ተረጋጋ፣ ዝም በል ምንም ነገር እንዳትናገር እያለችም አፉን በእጇ ትይዘዋለች። እንዳጮህ ነግሬሃለሁ፣ ዝም በል አያት ልትሆን ይኸውልህ። ምን ያልሽ ነው ያለሽው? ደስታውን መቆጣጠር ይከብደዋል። እንዴት ደስ የሚል ዜና ነው የነገርሽኝ! እንዴት ደስ የሚል ዜና ነው! እየተባባሉ እርስ በርስ ይተቃቀፋሉ። አያት ልሆን ነው ማለት ነው እኮ። እንዴት ደስ የሚል ነገር ነው! እንዴት ደስ ይላል! ዝም በል እኮ ብያለሁ፣ ዝም በል ለማንም እንዳትናገር። በሌላ በኩል ኤንጄላ እና ናዚ ይኸውልሽ አዳምጪኝ ኤንጄላ፣ ምንም አይነት ስሜት መለዋወጥ መኖር የለበትም። ከድር በሚመጣ ሰዓት ምንም አይነት ስሜትሽ እንዳይለወጥ ምንም ነገር ማወቅ የለበትም። ሁሉም ነገር ሰላም እንደሆነ ነው አክት ማድረግ ያለብን። እባካችሁ ሴቶች ነገሩን አታወሳስቡት፣ ቀጥታን ጠይቀው በቃ። ምንድነው እሱ መጨነቅ? ምን እያልክን ያለው መቴ? ዝም ብለን ብንጠይቀው ይህንን ነገር አድርጌዋለሁ ብሎ ይነግረናል እንዴ? ይገርማል። ይኸውልህ ከዚህ ሰዓት ጀምሮ እኔ አንድ ቃል ቢናገር ራሱ አላምነውም፣ መቼም ቢሆን አላምነውም። እሺ ምንድነው ማድረግ ያለብን ንገሩኝ። መረጃዎችን እናሰባስባለን። ትክክለኛ መረጃ እጃችን ላይ ይገባል። የዛን ሰዓት እሱ ምንም መዋሸት አይችልም። ጥሩ በቃ ደስ እንዳላችሁ፣ ከእናንተ ጋር ነኝ እኔ። የምትፈልጉትን ነገር አግዛችኋለሁ። በቃ ከእናንተ ጋር መጨቃጨቅ ራሱ አልፈልግም ከዚህ በኋላ። የምን ጭቅጭቅ ነው የምታወራው መቴ? እያለችም ኤንጄላ ትበሳጫለች። ምንድነው እሱ የሚያጨቃጭቀን በዚህ ጉዳይ? ኧረ እባክሽ እኔ ነገሩን ለማቀዝቀዝ ነው እንደዛ የተናገርኩት። ምን ሆነሻል ኤንጄላ? በየደቂቃው እኮ እየተናደድሽብኝ ያለሽው በኔ። ምንድነው እሱ የተፈጠረው? በዚህ ሰዓትም በር ይንኳኳል። ከድር መሆን አለበት። ይኸውላችሁ አሁን እናንተ ማስመሰል አለባችሁ። እኔ ወደዚህ ልመጣ ስል ተናግሬ ነው የመጣሁት። ኤንጄላ እና መቴ ትንሽ ተጋጭተዋል፣ ተጣልተዋል ብያለሁ። ስለዚህ ማስመሰል አለባችሁ። በሩን ከፍታለሁ እያለች ኤንጄላ ትሄዳለች። ኤንጄላ እንደሄደች መቴ እየተጨነቀ ናዚ እባክሽ የምታውቂው ነገር አለ እንዴ? ኤንጄላ እኮ ጥሩ ስሜት ላይ አይደለችም። ምንድነው እሱ? የተፈጠረ ነገር አለ? ምን ሆናለች እቺ ልጅ? እንዴ በእኔ እኮ እየተናደደች ነው ያለችው። እያንዳንዱ በምናገረው ነገር እየተበሳጨች ነው። ምንድነው እሱ? እያደረግከው ነገር አለ? ምን እያልሽ ነው ያለሽው? ምንድነው እሱ ማድረገው? እኔ ከድር እንደመጣም ደህና መሻችሁ ሰዎች፣ ደህና መሽ ወንድሜ፣ እንዴት ናችሁ? ሰላም ወርዷል መቼም አይደለም? ደህና ናቸው። አሁን ታርቀዋል። በቃ ሰላም ወርዷል። ናዚ ነግራኝ ነበረ። በዚህ ጉዳይ ላይ በእርግጥ ጣልቃ መግባት የለብኝም፣ ነገር ግን እንደ ጓደኛ መጠየቅና ደህንነታችሁ ማወቅ ስለፈለግኩ ነው የጠየቅኩት። እኔ ማገዝ የምችለው ነገር አለ እያለ ከድር ይናገራል። በአንዳንድ ነገሮች ይኸውልህ የኔ ሚስት ትንሽ ተጨናንቃለች። ያው ነገሮች ያልፋሉ ታውቃለህ ከድር፣ ሁሉም ነገር ይስተካከላል፣ ችግር የለውም። በባልና ሚስት ጣልቃ መግባት ጥሩ አይደለም ብዬ አምናለሁ ወንድሜ መቴ። እባካችሁ ችግራችሁን እናንተ በራሳችሁ ብትፈቱት መልካም ነው። ጣልቃ መግባት የለብንም። ተረጋግታችሁ በክፍላችሁ ቁጭ ብላችሁ ፍቱት ይሄን ነገር። እኔና ሚስቴ ደግሞ ወደ ቤታችን ብንሄድ ጥሩ ነው። ፈጠን እያለ መቴ ይናገራል። እኔ የምለው ከድር ስራ ነበርክ እንዴ? ከስራ እየተመለስክ ነው? አዎ ከስራ ነው እየተመለስኩ ያለሁት። ትንሽ ችግር ገጥሞኝ ነበር፣ ነገር ግን ፈጣሪ ይመስገን መቴ ያንን ችግር ፈትቼ ነው የመጣሁት። ዞር እያለች ናዚም መቴን ትጠይቀዋል። እኔ የምለው መቴ ለምንድነው እሱ በምሽት እንደዚህ አይነት ስራ እንዲሰራ ያስገድዳችሁት? ወይስ ደግሞ እርጉዝ ሚስት እንዳለው ረስታችሁታል? እንዴ ሴቶች ምን ሆናችኋል? መት ላይ ለምንድነው እንደዚህ የምትጠይቁት? ጭቅጭቅ አያስፈልግም። ለማንኛውም ወደ ቤታችን እንሂድ የኔ ውድ። እኔና አንቺም ጊዜ መኖር አለበት፣ አብረን የምናሳልፈው አይደለም እንዴ? እነሱም የራሳቸው ጊዜ ሊኖራቸው ይገባል። ኤንጄላም ትጠይቃለች። ሻይ ነገር ላምጣልህ እንዴ? አይ ምንም ችግር የለውም፣ ወደ ቤት ምንሄድ ይሻላል። ናዚም ትናገራለች። እኔ እዚህ መቆየት እፈልጋለሁ። እንዴ ለምንድነው እሱ እዚህ የምትቆየው? የኔ ውድ ኤንጄላ አብሬያት እንዳመሽ ትፈልጋለች፣ ከእሷ ጋር እንደሆን። አዎ እንደዛ ፈልጋለሁ፣ ብቻዬን መሆን አልፈልግም። ኤንጄላ ከፈለገች ይቻላል፣ በቃ ችግር የለውም። ነገር ግን ሚስቴ እንክብካቤ ያስፈልጋታል፣ ብዙ ረፍትም አላደረገችም። እሷን መንከባከብ ይኖርብሻል። እንግዲህ እንደዛ ነው እንዴ ከድር? እያለች ኤንጄላ ትጠይቃለች። ይህን ነገርም አላውቅ ይመስላል። አንተ እኮ ወደ ሌላ ጋር በሄድክበት ሰዓት እኔ እየተንከባከብኳን ነበር ከድር። እኔ እንከባከባታለሁ፣ አታስብ ከድር። ይመስለኛል ጥሩ ሰዓት አይደለም። እኔ እናንተ ከእነዚህ ሴቶች ትንሽ እልፍ ብንል መልካም ነው። ራስን ብታተርፍ ይሻላል እንደ ምክር። ኧረ በፍጹም ምን ሆነ መቴ? ምንድነው እሱ የምታወራው? ከሚስቴ ጋር ዞር ዞር እያልኩ መንቀሳቀስ ይችላሉ። ናዚ የኔ ውድ አንቺ ታሳይኛለሽ አይደለም? አዎ ችግር የለውም፣ እንሂድ የኔ ውድ። መልካም ምሽት ይሆንላችሁ። ተያይዘው ከሄዱ በኋላ መቴ ግራ እየተጋባ ኤንጄላን ይጠይቃታል። ምንድነው እሱ የተፈጠረው? ምንም አልተፈጠረም፣ እንደዚህ መናገር ነበረብኝ። በእውነት ጥሩ ነገር ነው ያደረግሽው። እንደ ስራ ብትቆጥሪው መልካም ነው ይሄን ነገር። በሌላ በኩል ናዚና ከድር የኔ ውድ ይኸውልሽ፣ እንደነገርሽኝ ከሆነ ብዙ ከባድ ነገር የተፈጠረ አልመሰለኝም ነበረ። ነገር ግን ፊቷ ላይ ኤንጄላ ላይ እንደምመለከተው ከሆነ በጣም ብዙ ችግር ተፈጥሮ ነበር ማለት ነው። በጣም ተጣልተው ነበር ማለት ነው አይደለም? ስለምንድን ነው የምታወራው ከድር? እነሱ በር ላይ ቆመን ስለዚህ ጉዳይ ማንሾካሾክ አለብን? ኧረ በፍጹም እንደዛም አይሆንም። እኔ የምለው አንቺስ ምንድን ነው እሱ የሆንሽው? ተናደሽብኛል እንዴ? አዎ እኔ ፊትሽን በደንብ አድርጌ ስመለከተው ይለየኛል። የሆነ ግራ የተጋባ ነገር አለ። ምንድነው እሱ? ተናደሻል እንዴ በኔ? ምን ሆነሃል? ኧረ እኔ በፍጹም እንደዛ አልሆንኩም እያለችን ፈገግ ትላለች። ይኸውልህ ለማንኛውም እዚህ ማደር እፈልጋለሁ፣ ለጓደኛዬ ስል ነው። ደስ እንዳለሽ ምንም ችግር የለውም። ታውቂያለሽ ግን እኔ ነፃነት ያው ብዙ አልተሰማኝም። ማለት አንቺን መንከባከብ ነበረብኝ፣ ቤትሽ መሆን ነበረብሽ። ሰው ቤት ነው ያለ ነው። ከዚህ በተጨማሪ አንቺ ያለሽበትን ሁኔታ ተመልከች፣ እረፍትም ያስፈልግሽ ነበር። ኧረ እባክህ እንደዛ ነው? ሚስትህን እንደዚህ መንከባከብ ትወዳለህ? እንዴት ነው እሱም አልንከባከብሽ? ምን ሆነሻል? አንቺ ብቻ አይደለሽ እንዴ ያለሽ? ምን እያልሽኝ ያለሽው ናዚ? ምን ያክል መኖር አለባቸው? እባክህ ምን እያልሽኝ ያለሽው? ከኔ ውጭ ማለት ነው።
በእውነት ታመሻል ማለት ነው። እኔ ባንቺ ላይ እንደዚህ አይነት ነገር አድርጋለሁ እንዴ? ታውቃለህ፣ በጣም ብዙ አበባ አለ እዚህ ምድር ላይ፣ በጣም ብዙ ከለር ያለው አበባ። ይኸውልሽ እኔ 2 አበባ ብቻ ነው ያለኝ፣ አንዱ ገና አልተወለድም። ታውቂያለሽ፣ ቀልድ ግን አትችይበትም። በእርግጥ አልፈርድብሽም፣ በጣም ብዙ ጫና አለብሽ። እርግዝናው ነው እንደዚህ የሚያደርግሽ። እርግጠኛ ነሽ እዚህ ነው ማደር የምትፈልጊው ዛሬ? በመጨረሻም ከተሰናበቱ በኋላ ኤንጄላ መቴን ትጠይቀዋለች። ተከትየው ነበር፣ ይኸውልሽ እቤት ድረስ አድርሼዋለሁ። ምናልባት እኮ አንተ እየተከተልከው እንደሆነ እያየ ይሆናል፣ አይቶም ሊሆን ይችላል። ለምንድነው እሱ የሚመለከተኝ? ለምን ያየኛል ብለሽ ነው? እኔ ምን አውቅልሃለሁ? በሩ ላይም ሰው አስቀምጫለሁ፣ ይኸውልሽ የሚከታተል። በቃ በእውነት የቤቢ ሻወሩ በዚህ መልኩ እንዴት እንደሚካሄድ አላውቅም። ይህን ነገር ቀድማ መናገር ነበረባት ናዚ። እባክሽ እንደዚህ አይነት ነገር አታስቡ። ከዚህ በተጨማሪ አንቺን ብትሆኚ ጣልቃ መግባት የለብሽም በእነሱ ትዳር። መልካም፣ በቃ ልክ ነው የተናገርከው። ለማንኛውም እሷ ጋር መሄድ ይኖርብኛል። ብቻዋን ነች አሁን። ቆይ አንድ ጊዜ ይኸውልሽ የሆነ ምንድን ነበረ ጨዋታ ነበረን አይደለ? እኔና አንቺ ስጦታ ምናምን። አይ እሱን እንኳ ትቼዋለሁ። አሁን ፍላጎት የለኝም ለዛ። ይኸውልህ ምን ማለት ነው እሱ? እየተናገርሽበት ያለው መንገድ ራሱ ጥሩ አይደለም። ምን ሆነሻል? ቆይ ዛሬ ነገ እነግርሃለሁ። በቃ እንዴት ሆኜ ነው እንደዛ መጓየው? እስኪ ንገሪኝ። እነግርሃለሁ ብለሽ ነበር አይደለም እንዴ? የሆነ ሰርፕራይዝ አለ ምናምን እያልሽ ነበረ። እንዴት አድሬ ነው እስከ ነገ ድረስ መቆየው ታዲያ? ንገሪኝ እንጂ። ይከብደኛል እኮ እሱን ሳብሰለስል መዋል ማደር አለብኝ እንዴ? ምንም አይፈጠርም፣ አይዞህ። በቃ ቀለል ያለ ስጦታ ነው የገዛሁልህ። ነገር ግን ነገ እሰጥሃለሁ። በቃ አሁን ለምን አሰጭኝም? አይሆንም አልኩ። ናዚ ነግራለች እንዴ? ስለምንድን ነው የምትነግረኝ? ቅድም እየተናገረች የነበረው ነገር ባሎች ቀዝቀዝ ይላሉ ሚስቶች ሲያረግዙ። እቺ ማይረባ ሀሳብ ነው እያወራሻለሽ። ምንድነው እሱ? ይሄን ከየት ነው ያነበባችሁት እናንተ ሰዎች? ከምን ጋዜጣ ላይ ነው ያነሳችሁት? እንደውም ይኸውልሽ እውነቱን ልንገርሽ፣ ሚስት በምታረግዝበት ሰዓት ባሏ ከጎኗ ነው የሚሆነው። እንክብካቤም ያበዛል፣ የበለጠም ይወዳታል። እንዴት እንደዚህ ሊሆን ይችላል? አንቺ እንዴት ታስቢያለሽ እንደዚህ? እንዴ እሆድሽ ውስጥ ልጄ ይኖራል፣ አንቺ አለሽ። 2 ልብ ማለት እኮ ነው በአንድ ሰው ውስጥ። እንደዚህ የሆነ እንዴት ጥዬሽ እሄዳለሁ? እንዴት ነው ቀዝቃዛ መሆኑ? አንቺን እንከባከባለሁ እንጂ በእውነት የማይረባ የጅል ሀሳብ ነው። ይሄን ማመን የለብሽም አንቺ። በር ይንኳኳል፣ መሄድ ይኖርብኛል። ስጦታው ሴት አለ ታዲያ? አሁን አልሰጥህም አልኩ። እንግዲህ በሌላ በኩል ከናዚ ጋር አብረው ተቀምጠው ናዚ ትናገራለች። በፍጹም አልረጋጋም። ይገርምሻል፣ እየባሰብኝ ነው ያለው። ፍሪጅ ውስጥ ራሱ ቢቆለፍብኝ በፍጹም ልቀዘቅዝ አልችልም። አዎ ቤቱን ሁሉ አነደዋለሁ። ኤንጄላ፣ በእውነት እውነቴን ነው የምናገረው። እኔ የምለው ግን ኤንጄላ የሆነ አስጠልቶብኛል እንዴ እርግዝናው? ለዛ ይሆን እኔን ያልወደደኝ ከድር? ወደ ሌላ ሴት የሄደበት ምክንያት ይሄ ይሆን? ምን እያልሽ ነው ያለሽው? ለምንድን ነው ራስሽን ተወቃሽ የምታደርጊው? ቆይ ናዚ፣ እኔ ምን አውቃለሁ? በቃ እንዴት አልገባኝም። ቆይ ይኸውልሽ እኔ አንቺን ይቅርታ አድርጌልሻለሁ። ነገር ግን ከድር ባደረገው ነገር በፍጹም ይቅር ልለው አልችልም። አዎ በፍጹም ይቅርታ ላደርግለት አልችልም። ነገር ግን ደግሞ ከሱ ውጭ መኖርም አልችልም። ታውቂያለሽ፣ በሱ ህይወት ውስጥ ዋና ሰው እኔ ብቻ አይመስለኝ ነበረ። እባክሽ ተረጋጊ። ምን እያልሽ ነው ያለሽው ኤንጄላ? እኔ ልታበረታችኝ እኮ ይገባ ነበረ። እያበረታታሁሽ እኮ ነው ያለሁት፣ እየደገፍኩሽ ነው ያለሁት። ይኸውልሽ በዚህ ጉዳይ ላይ እኔና አንቺ እናወራበታለን። ነገር ግን አሁንም ቢሆን ናዚ እርግጠኛ አይደለንም። ነገሮችን እያገጣጠምን ነው እንጂ በራሳችን መንገድ በእጃችን ላይ የተገኘ መረጃ የለም። መረጋጋት ይኖርብሻል ናዚ። አንቺ እዚህ ስታሪ እሱን ሂድ ስንለው ወደ እሷ ጋር ተመልሶ ሄዳል ብለን ነበር የጠበቅነው። ነገር ግን ተመልከች፣ መረጃዎች እንደሚያሳዩት ከሆነ እዛው ቤታችሁን ሄደው ራስሽ ቤት ነው ሄደው። ስለዚህ ይሄ ነገር ውሸት ነው የሚሆነው። ወደ ሲኦል ለምን አይሄድም ብለሽ ነው? ለፈጣሪ ብለሽ እንደዛ አትናገሪ። እኔ የምልሽ ግን ስልክ ውስጥ ያየሽው ፎቶ ምናምን አለ? አላየሁም። እኔ እንዴት አላየሽም? ማየት አልችልማ። እንዴት ሆኜ ነው የማየው? ፎቶ ምናምን እንዴት አያለሁ? ይህንን ነገር ልቤ መቋቋም አይችልም። በቃ ይኸውልሽ ስለዚህ ጉዳይ አታስቢ። ለማንኛውም በቃ መረጋጋት አለብሽ። እኔ የምልሽ ግን ኤንጄላ፣ እኔ የተናገርኩት ነገር እውነት ቢሆንስ? እንደዛማ ከሆነ ሰነጣጥቀን ነው የምንጥለው። ልክ ነሽ፣ ሰነጣጥቀን እንጥለዋለን፣ እንቦጫጭቀዋለን። አዎ አትጨነቂ። ነገር ግን ልጄ እኮ ያለ አባት ነው የምታድገው ማለት ነው። ኧረ እባክሽ ለፈጣሪ ብለሽ። ልጅሽ እኮ እየሰማችሽም ሊሆን ይችላል። ስለዚህ ነገር ማውራት የለብንም። በቃ አልሰማችም፣ ተኝታለች። አሁን ተመልከች፣ አትንቀሳቀስም። ነገር ግን ምን ማድረግ ይቻላል? ልጅ ያለ አባት ነው የምታድገው። ነገር ግን ይህንን ነገር እኔ በፍጹም አልተመኘሁትም ነበረ። እየተባባሉ ይጨቃጨቃሉ። ውድና የተከበራችሁ ቻናላችን ተከታታዮች መሐላ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ መሐላ ድራማ የመጨረሻውን ክፍል ማየት ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።